መልእክተኛው አለይሂ ሰላቱ ወሰላም አብዛኛው በሚጾምለት ነብዩ አለይሂ ሰላቱ ወሰላም በጾም ላይ ትኩረት በሚሰጡበት በሆነ ወር ላይ ነው ያለነው። የትኛው ወር? ረመዳን አይደለም እላችሁ። ይህ ሻዕባን ወር ላይ ነብዩ አለይሂ ሰላቱ ወሰላም ይጾሙት ነበር። ሻዕባን ወር ነብዩ አለይሂ ሰላቱ ወሰላም ለጾም ትኩረት ይሰጡት ነበር። ሰለፎቻችንም እንደዚሁ በመልካም ስራ ላይ ትልቅ ትኩረት ይሰጡበት ነበር። እንደሚታወቀው እንግዲህ ስራችን በየቀኑ ወደ አላህ Subhanahu Wa Ta'ala ከፍ ይደረጋል፣ ወደ አላህ Subhanahu Wa Ta'ala ይነሳል። የቀን ስራ ከሌሊት ስራው በፊት፣ የሌሊት ስራ ከቀን ስራው በፊት በየቀኑ ስራችን ወደ አላህ Subhanahu Wa Ta'ala ይቀርባል። ወከዛሊከ በሳምንትም ሁለት ቀን ይቀርባል። የውሙል ኸሚስ ወየውሙል ኢስነይን ነብዩ አለይሂ ሰላቱ ወሰላም ኸሚስና ኢስነይን ሰኞ ለምንድን ነው የምጾመው ሲባል ስራ ወደ አላህ Subhanahu Wa Ta'ala ከፍ የሚደረግባቸው ቀናቶች እንደሆኑ ተናግረዋል። ስለዚህ ወከዛሊከ ሻዕባን መልእክተኛው አለይሂ ሰላቱ ወሰላም ይጾሙት ነበር። ምክንያቱም የሻዕባን ስራዎች ወደ አላህ Subhanahu Wa Ta'ala በአመት ወደ አላህ የሚቀርብበት ወር ነው። አመት የሰራኸው ስራ በአመት ውስጥ የሰራኸው ስራ ወደ አላህ Subhanahu Wa Ta'ala የሚቀርብበት የሆነ ወር ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته إن شاء الله يا الله سبحانه وتعالى فكرك هنا سل شعبان ورصوم بتملكته يتوسنا ما استوشى نورنا كذاب فيت سل صوم አንዳንድ ነገር ማውሳት እፈልጋለሁ። እንግዲህ ረመዳን ልንቀበል ረመዳን ሊገባ አላህ የዛ ሰው ካለን በጣት የሚቆጠሩ ቀናቶች ነው የቀሩት። እንደሚታወቀው ዛሬ ሻዕባን 2 ላይ ነው ያለነው። ሻዕባን 2 ላይ ነው ያለነው ከረመዳን በፊት ማለት ነው። ከረመዳን በፊት ያለው ወር ነው ሻዕባን። ይህ ሻዕባን ትልቅ ፈضል ትልቅ ትሩፋት አለው። ጾም ነብዩ አለይሂ ሰላቱ ወሰላም በብዛት የሚጾምበት የሆነ ወር ነው። ስለዚህ እኛ መልእክተኛው አለይሂ ሰላቱ ወሰላም ሞዴል በማድረግ قد كان لكم في رسول الله أسوة حسنة በመልእክተኛው አለይሂ ሰላቱ ወሰላም መልካም ሞዴል ተደርጎላችኋልና ተከተሉ ተብለናል። የእሳቸው ፈለግ ልንከተል ይገባል። መልእክተኛው አለይሂ ሰላቱ ወሰላም ሻዕባን ይጾሙ ነበር። እንዲሁም ደግሞ ሰለፎቻችን ለሻዕባን ትልቅ ወር ይሰጡት ነበር። ምክንያቱም ያለው ትልቅነት የጾም ትልቅነት ጠንቅቀው ስለሚያውቁ አንድ ሰው فإن من أفضل القربات التي يتقرب بها العباد إلى ربهم التقرب إليه بالصوم አንድ ሰው ወደ አላህ Subhanahu Wa Ta'ala ከሚቀርብባቸው ታላላቅ ኢባዳዎች ውስጥ መልካም ስራዎች ውስጥ አንዱ ጾም ነው። فإنه من أحب العبادات إلى الله تعالى ጾም እንደሚታወቀው አላህ ዘንድ ተወዳጅ የሆነ አላህ Subhanahu Wa Ta'ala ከሚወዳቸው ታላላቅ ዒባዶች ነው የሚመደብ ነው። وفيه ثواب عظيم وأجر جزيل ይህ ጾመኛ ለሆነ ሰው አላህ Subhanahu Wa Ta'ala ታላቅ ምንዳ ይመነዳዋል። ብዙ አጅር ብዙ ደሞዝ ማዘጋጅቶለታል። فعن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال كأبو هريرة እንደተላለፈው የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዲላል الصيام جنة وحصن حصين من النار الصيام جنة ጾም ጁናህ ጋሻ ነው ይላል። ጾም ጋሻ ነው። وحصن حصين እንዲሁ ምሽግ ነው። መደበቂያ መሸሸጊያ ምሽግ ነው። من النار ከእሳት የሚከላከልበት እሳትን የሚከላከልለት የሆነ ጁናህ ጋሻ ነው። وكذلك ከእሳት መደበቂያ መሸሸጊያ የሆነ ምሽግ ነው ይላሉ መልእክተኛው አለይሂ ሰላቱ ወሰላም። وعن عبد الله بن عمر رضي الله عنهما أن رسول الله صلى الله عليه وسلم قال عبد الله بن عمر እንዳስተላለፈው የአላህ መልእክተኛ እንዲህ ይላሉ الصيام والقرآن يشفعان للعبد يوم القيامة يقول الصيام أي ربي منعته الطعام والشهوة فشفعني فيه ويقول القرآن منعته النوم بالليل فشفعني فيه قال فيشفعان رواه أحمد عبد الله بن عمر እንዳስተላለፈው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላል الصيام والقرآن ጾምና ቁርአን يشفعان للعبد يوم القيامة يوم القيامة ለባሪያው ሸምጋይ ሆኖ ይመጣሉ ጉድለቱን ለመሙላት በዛ በጭንቅ ቀን يوم القيامة
ሊያስታርቁት ጉድለቱን ሊሞሉለት ለሱ መስካሪ አስታራቂ ሆነው ይመጣሉ አሉ መልእክተኛው አለይሂ ሰላቱ ወሰላም يقول الصيام ጾም እንዲላል አይ ረቢ ጌታዬ ሆይ منعته الطعام والشهوة ይህ ባሪያህ እኮ ምግብ ከልክየዋለሁ በዛ ሰዓት ላይ ሸህዋ ስሜቱንም ከልክየዋለሁ እኔን ለኔ ሲል ላንተ ሲል ይህን ጾም እየጾመ ምግብ ከለከልኩት ስሜቱን ከለከልኩት ስለዚህ ዛሬ فشفعني فيه እሱን አስመልክቶ ታረቀልኝ እኔ ሸምጋይ ልሁነው ሽምግልናዬን ተቀበለኝ እያለ ለአላህ Subhanahu Wa Ta'ala እንዲህ ይላል ويقول القرآن ቁርአንም ደግሞ እንዲህ ይላል منعته النوم بالليل يا رب ይህ ባሪያህ እኮ በሌሊት እንቅልፍ ከልክየዋለሁ ሰዎች ሲተኙ ሰዎች ማለት ነው በእንቅልፍ ላይ ባሉበት ሰዓት ላይ እሱ ይሄን እንቅልፍ ከልክየዋለሁ ተነስቶ ሲሰግድብኝ ነበር ተነስቶ ሲቀራኝ ነበር ጊዜ ሰጥቶ ትኩረቱ ሰጥቶ ለኔ በኔ ቢዚ ሲሆን ነበር ስለዚህ ዛሬ فشفعني فيه እሱን አስመልክቶ ሽምግልና ልሁን ሽምግልናዬን ተቀበለኝ ጉድለቱን ታረቀው ይላል ማን ቁርአን ማለት ነው قال راوي من ይላል فيشفعان الله سبحانه وتعالى አይመልሳቸውም የሁለቱም ሽምግልና ይቀበላቸዋል ስለዚህ ትልቅ የሆነ ነገር ነው ነገ ከአላህ የሚያስታርቅህ ወደ አላህ Subhanahu Wa Ta'ala እንድትቀርብ ጉድለትህም ይሞሉልህ አላህ ፊት ምስክር ሆኖልህ የሚመጡ ነገራቶች ናቸው በቁርአንና በጾም ላይ ልንተጋ ይገባል رواه احمد امام احمد ዘግቦታል وعن ابي امامه رضي الله عنه قال ابي امامه الله መልካም ስራ ይወደድለትና ምን ይላል قلت እንዲህ አልኩኝ يا رسول الله يا الله መልእክተኛ ሆይ مرني بعمل እስቲ የሆነ ስራ አዘዘኝ የሆነ መልካም ስራ እስቲ ምሰራው መቃረብበት ወደ አላህ ዘንድ የተወደደ ዒባዳ እስቲ እዘዘኝ አልኳቸው ይላል قال يا الله መልእክተኛ ምን አሉኝ አለ عليك بالصوم فانه لا عدل له አደራህ በጾም ላይ فانه ምክንያቱም ኮሱ ይህ ጾም لا عدل له ሚስተካከለው የለም አለ قلت يا رسول الله مرني بعمل እሺ ሌላ ምስቲ ጨምርልኝ ሌላ ስራ እስቲ አሁንም ደገመላቸው ያ رسول الله እስቲ የሆነ መልካም ስራ ተቆመኝ قال አሁንም መልእክተኛው ደገሙለት عليك بالصوم አደራ የጾም ጉዳይ በጾም ላይ فانه لا عدل له እሱ ሚስተካከለው የለም አሉኝ አለ قلت يا رسول الله مرني بعمل አሁንም ለሶስተኛ ጊዜ አላህ መልእክተኛ ሆይ እዘዘኝ በመልካም ስራ አልኳቸው አለ قال عليك بالصوم አደራህ በጾም ላይ فانه لا عدل له እሱ ሚስተካከለው የለም አሉኝ ይላል رواه النسائي وابن خزيمة في صحيحه امام النسائيና ابن خزيمة صحيح ላይ ዘገቡት የሆነ ዘገባ ነው ማለት ነው ይሄንና ሌሎች ስለ ጾም የሚያወሩ ታላላቅ ፈዲላዎች ታላላቅ ምንዶች አሉ اذا واذا كان الصوم بهذه المنزله ጾም ይሄን ያክል ትልቅ ደረጃ ይሄን ያክል ተወዳጅ ይሄን ያክል ብዙ ምንዳ ይሄን ያክል ትልቅ አጅር ያለው ከሆነ فنحن على ابواب شهر كان النبي صلى الله عليه وسلم يحرص على صيام اكثره መልእክተኛው አለይሂ ሰላቱ ወሰላም አብዛኛው በሚጾምለት ነብይ አለይሂ ሰላቱ ወሰላም በጾም ላይ ትኩረት በሚሰጡበት በሆነ ወር ላይ ነው ያለነው የትኛው ወር ረመዳን አይደለም እላችሁ ይህ ሻዕባን ወር ላይ ነብይ አለይሂ ሰላቱ ወሰላም ይጾሙት ነበር ሻዕባን ወር ነብይ አለይሂ ሰላቱ ወሰላም ለጾም ትኩረት ይሰጡት ነበር ሰለፎቻችንም እንደዚሁ በመልካም ስራ ላይ ትልቅ ትኩረት ይሰጡበት ነበር መልእክተኛው አለይሂ ሰላቱ ወሰላም እንዳሉት فعن عائشة رضي الله عنها قالت عائشة الله መልካም ስራ ይወደድላትና እንዴት ትላለች ما رأيته صلى الله عليه وسلم في شهر أكثر صياما منه في شعبان متفق عليه መልእክተኛው አለይሂ ሰላቱ ወሰላም በጣም ከአንድ ወር ብዙ ሲጾሙ አላየኋቸውም እንደ ሻዕባን ትላለች ማለት ነው ስለዚህ ይሄን አስመልክቶ ኢንሻአላህ የተወሰኑ የዑለሞች ንግግር አስቀድምላቸዋለሁ ማለት ነው ለምን ሁለት አይነት ዘገባዎች አሉ መልእክተኛው አለይሂ ሰላቱ ወሰላም ሻዕባንን አብዛኛው ይጾሙት ነበር ይላል አንዳንድ ዘገባዎች ደግሞ ሻዕባን ሙሉ በሙሉ ይጾሙት ነበር ይላል ታራሱናው የትኛው ነው ሙሉ በሙሉ መጾም ነው ያለበት ወይስ የተወሰነው መጾም ያለበት ይሄንን አስመልክቶ የተወሰነ ዳሰሳ ማድረግ ይሆናል ማለት ነው ነገር ግን ወይስተሐብ ይወደዳል እናቀው የሚገባ ነገር ይስተሐብ ኢክታሩ الصيام في شهر شعبان ይህ ያለንበት ወር ሻዕባን ወር ላይ ጾምን ማብዛት ይወደዳል ብዙ ሰዎች ከረጀብ ጋር ይምታታባቸዋል ረጀብ ያለፈ ወር ነው ከሻዕባን በፊት ያለ ወር ነው ረጀብ ላይ ለየታሊ ዒባዳ ጾምም ሆነ ሰላት የለም የትኛው ላይ ረጀብ ላይ ማለት ነው ጾም ለየታለ ጾም የለም ሌሎች ጊዜ ሲጾሙ የነበሩ ጾሞች ነው የሚጾሙት ሻዕባን ግን አሁን ያለንበት ወር ይለያል ከረመዳን በፊት ያለንበት ያሁን ወር ይለያል ምንድነው እሱ ይጾማል ነብዩ አለይሂ ሰላቱ ሰላም ጾመውታል አብዛኛው በአንዳንድ ዘገባዎች ላይ ሁሉም ጽፈው ያኒ ጾመውታል የሚል መጥቷል طيب وقد ورد أن النبي صلى الله عليه وسلم كان يصوم شعبان كله
አንዳንድ ዘገባዎች ላይ መልእክተኛው አለይሂ ሰላቱ ወሰላም ሻዕባን ሁሉንም ይጾሙት ነበር የሚሉ መጥቷል። ረዋ አሕመዱ ወአቡ ዳውድ والنسائي وابن ماجه عن أم سلمة رضي الله عنها قالت ما رأيت رسول الله صلى الله عليه وسلم صام شهرين متتابعين إلا أنه كان يصل شعبان برمضان. إمام أحمد أبو داود نسائي ابن ماجه كذب زجبر عندما تاو أم سلمة رضي الله عنها من تلالج قالت اندي عليش أم سلمة ما رأيت رسول الله صلى الله عليه وسلم يا الله ملكتني عليه الصلاة والسلام على أيهاتهم صام شهرين متتابعين ሁለት ወራቶች በተከታታይ ሲጾሙ መልእክተኛው አላየኋቸውም ኢላ አነሁ ካነ የሲሉ ሸዕባን ቢረመዳን ረመዳንና ሸዕባን ቢሆን እንጂ ትላለች። ሸዕባን ከረመዳን ጋር ያገናኙት ነበር። ሸዕባን ሙሉን ጾመው ከረመዳን ጋር በማገናኘት ሁለት ወር ሲጾሙ ይህንን ብቻ ነው ያየሁት። ሸዕባንና ረመዳን በጾም ያገናኟቸው ነበር ትላለች ማለት ነው። ወለፍዝ አቡ ዳውድ ደግሞ በሌላ ይዘግቦታል እንዲህ ብሎ أن النبي صلى الله عليه وسلم يا الله ملك عليه الصلاة والسلام لم يكن يصوم من السنة شهرا تاما بعمت وسط كالو وراتوች ውስጥ ሙሉ የሚጾሙት ምንም የለም إلا شعبان ቢሆን እንጂ يصيله ይህ ሸዕባን መልእክተኛው ይቀጥሉታል በጾም በረመዳን ከረመዳን ጋር ይቀጥሉታል ይላሉ። صححه الألباني في صحيح أبي داود ኢማሙ አልባኒ ሐዲሱ صحيح ነው ብለውታል። طيب እነዚህ ዘገባዎች ካየን فظاهر هذا الحديث أن النبي صلى الله عليه وسلم ملكتني عليه الصلاة والسلام عندما يصوم يسيلو يصوم شهر شعبان كله ملكتني شعبان يهن ور كرمضان بفتي ያለው ይህ አሁን ያለንበት ወር ሙሉን እንደሚጾሙት ለፍዙቹ ቃሎቹ ቀጥታ ሐዲሱን ካየን ይሄንን ይጠቁሙና ማለት ነው። ላኪን ነገር ግን ወረደ أن النبي صلى الله عليه وسلم كان يصوم شعبان إلا قليلا በአንዳንድ ዘገባዎች ደግሞ መልእክተኛው عليه الصلاة والسلام ሸዕባንን ሙሉን እንደማይጾሙት መጥቷል። إلا قليلا ትንሽን ሲቀር አብዛኛው ይጾሙት እንደነበር መጥቷል። የላኛዎቹ ሐዲሶች ሙሉ በሙሉ የሚጠቁሙ ናቸው። ነገር ግን አንዳንድ ቦታ ላይ ኢላ ቀሊላ ያኒ ትንሽን ቢቀር እንጂ ሁሉን አብዛኛው እንደሚጾሙት ነገር ግን ሙሉን እንደማይጾሙት የሚያወሩ ዘገባዎች መጥቷል። ረዋ ሙስሊም عن ابي سلمة يعني كابي سلمة امام مسلم እንደዘገበ قال እንዲላ አቢ ሰለማ እንዲላ سالت عائشة رضي الله عنها عائشان ጠየኳት عن صيام رسول الله صلى الله عليه وسلم ስለ መልእክተኛው عليه الصلاه والسلام ስለ ጾም ጠየኳት ይላል። فقالت عائشة من دبرا ملسچልኝ كان يصوم ملكتني عليه الصلاه والسلام ሲጾሙ ነበር حتى نقول قد صام በቃ ወሩ ሙሉ ሊጾም ነው ጾሟል ብለን እስክንጠብቅ ድረስ እስክንገምት ድረስ ይጾሙ ነበር። ويفطر አንዳንዴ ደግሞ ያፈጥሩ ነበር حتى نقول قد افطر ሙሉና ፈጠረ ብለን እስክንል ድረስ ያፈጥሩ ነበር። ولما راه አላየኋቸውም ትላለች صائما ጾመው من شهر قط اكثر ከአንድ ወር አብዛኛው ሲጾሙ አላየኋቸውም من صيامه من شعبان እንደሚጾሙት አለች። ሸዕባንን እንደሚጾሙት አብዛኛው ወር ሲጾሙት አላየሁም ትላለች። አሁን እዚህ ላይ የተወራው ምንድነው اكثر من صيامه من شعبان የተባለው ከሸዕባን አብዛኛው ሲጾም يعني አብዛኛው ያንድ ወር አብዛኛው ሲጾሙት አላየሁም እንደ ሸዕባን ቢሆን እንጂ كان يصوم شعبان الا قليلا ሸዕባንን ይጾሙት ነበር መልእክተኛው عليه الصلاه والسلام ትንሽን ሲቀር ይላል። ስለዚህ እነዚህ ሐዲሶች ላይ መልእክተኛው عليه الصلاه والسلام ትንሽን ሲቀር ሲጾሙ እንደነበረ ያሳያሉ። ታዲያ እነዚህ ሁለት ሐዲሶች እንዴት እናስማማቸው? እንዴት እናድርጋቸው? ዑለማዎች በሁለት አይነት መልኩ ሄደዋል። በሁለት አይነት መንገድ እነዚህ ሐዲሶችን ምን አድርጋቸዋል? ያኔ اختلاف ፈጥሯል። በርግጥ የተወሰነ ሐዲሶቹን እንትን ለማለት የሄዱባቸው መንገዶች فاختلف العلماء في توفيق እነዚህ ሁለት ሐዲሶች በማስማማት ላይ ሁለት አይነት አቋም ይዟል ዑለማዎች። فذهب بعضهم ከፊል ዑለማዎች ሄደዋል እነዚህ ሁለት ሐዲሶች አስታርቋቸዋል። በምን ላይ ኢላ ان هذا كان باختلاف الاوقات ይህ ሁሉም በወቅቱ መለያየት የሚከሰቱ ናቸው። بمعنى ففي بعد سنين አንዳንድ አመታቶች ላይ መልእክተኛው عليه الصلاه والسلام صام النبي صلى الله عليه وسلم شعبان كاملا አንዳንድ አመታቶች ላይ ሸዕባንን ሙሉን ይጾሙት ነበር። وفي بعضها صامه النبي صلى الله عليه وسلم الا قليلا በአንዳንድ አመታቶች ደግሞ ሸዕባንን ብዙን ይጾሙት ነበር። ስለዚህ በዚህ አይነት መልኩ እናስማማቸዋለን አሉ። ኢብኑ አባስም ይሄን አቋም ደግፎ በዚህ ሄዷል። ያስማሙበት መንገድ ግልጽ ነው። ሙሉን ይጾሙት ነበር የተባለው በአንዳንድ አመታቶች ያንድ ምክንያቱም በአመት ሸዕባን አንድ ወር ነው። ስለዚህ በአመት የሚመጣ አንዳንድ አመት ይሄኛው አመት ላይ 30 ከጾሙ በቀጣይኛው አመት ላይ ደግሞ የተወሰነ ያጎላሉ ብለው በዚህ ሄዱ። ለምን ሁሉም እኩል አድርገው ያኔ 30 ሁሉም 29 እንዳለ ሙሉን ሸዕባን የማይጾሙት ዋጅብ ነው ተብሎ እንዳይባል ማለት ነው። ዋጅብ እንዳይባል ከአመታት አንዳንድ ቀን ያፈርሳሉ
እንዲሁም ደግሞ ማለት ነው አንድ አመት ደግሞ ሙሉን ይጾማሉ ስለዚህ በዚህ መልኩ ማስታረቅ እንችላለን አሉ ከፊል ዑለሞች በዚህ መንገድ ሄሮ አስታርቋቸዋል ኢብኑ ባዝም ይሄንን አቋም መጅሙዕ الفتاዋ ላይ አስቀምጠዋል وذهب آخرون ሌሎች ደግሞ በሌላ መንገድ ሄደዋል እነዚህ ለማስማማት እነዚህ ሁለት ሐዲሶች ለማስማማት إلى أن النبي صلى الله عليه وسلم لم يكن يكمل صيام شهر إلا رمضان መልእክተኛው አለይሂ ሰላቱ ወሰለም ጾመውታል የሚባል ወር የለም ሙሉን ረመዳን ቢሆን እንጂ በጭራሽ አሉ በጭራሽ መልእክተኛው አለይሂ ሰላቱ ወሰለም በአመት ላይ በተለያየ ወር በየትኛውም ጊዜ መልእክተኛው ሻዕባንን ሙሉ አልጾሙትም ሻዕባን ሙሉ የጾሙት ወር ረመዳን ቢሆን ነው አሉ ታሪክኛውስ ሻዕባን ሙሉ መጾማቸውን የሚያሳዩ ሰሂህ ሐዲሶችን ከተባሉ وحملوا حديث ام سلمة ያስተላለፈችው የላኛው ሐዲስ ረመዳን ሙሉን ጾመውታል يعني ሻዕባን ሙሉን ጾመውታል ሻዕባን ከረመዳን ጋር በጾም ያቀጣጥሉት ነበር አብረው ቀጥለው ይጾማቸው ነበር የተባሉ ሐዲሶች ፈስረውታል በምን على ان المراد እዚህ ጋር የተፈለገው ሻዕባን ሙሉ ይጾሙት ነበር ሲባል ሻዕባን ኢላ ቀሊላ ትንሽ ሲቀር ለማለት ነው ሙሉ ሲባል ትንሽ ሲቀር ለማለት ነው ምክንያቱም هذا جائز في اللغة በአረብኛ ቋንቋ ይቻላል እንዴ اذا صام الرجل አንድ ሰው ከጾመ اكثر شهر የአንድ ወር አብዛኛው ከጾመ አይقال صام شهر كله የወሩ ሁሉንም ጾመ ሊባል ስለሚችላል ስለዚህ በአረብኛው ይሄን ስላለ አረብኛው ላይ ስለሚቻል ያኛው ሻዕባንን ሙሉ ጾመውታል የሚባሉ ሐዲሶች ምን ፈስራቸው ምንድነው በትንሽ በሚለው ነው ስለዚህ ምክንያቱም ይሄ አረብኛ ይቻላል አንድ ሰው አብዛኛው ወር ከጾመ ሁሉንም ጾመ ይባላል አብዛኛውን ታይቶ ከዛ አንፃር እንፈስረዋለን ስለዚህ ምናስታርቃቸው በዚህ ነው አሉ ግልጽ ነው እነዚህ ያስታርቁት ምንድነው ረመዳን يعني ሻዕባን ሙሉን ጾመውታል የሚባለው አይ ሙሉ ሲባል የተፈለገበት አብዛኛው ለማለት ነው ምክንያቱም በአረብኛ አንዳንዴ ሙሉ ይባላል ለአብዛኛው ነገር አብዛኛው ለተደረገ ነገር ሙሉ ተብሎ ይገለጻልና ብለው በዚህ ሄደዋል ማለት ነው قال الحافظ من ይላሉ ان حديث عائشه يا عائشه حديث يبين ان المراد بقوله في الحديث ام سلمة يا ام سلمة حديث يابررال انه كان لا يصوم من السنه شهرا تاما الا شعبان يصومه برمضان اميلو حديث اي كان يصوم معظمه ابزانياው እንደሚጾም እንደነበረ የአይሻ ሐዲስ ያብራራል ونقل الترمذي امام الترمذي نقل አድርጓል عن ابن المبارك ከابن المبارك ይዞ ማለት ነው ከታላቅ ታቢዒ ነው انه قال እንዲህ አለ ابن المبارك جائز في كلام العرب بعربኛ ንግግር እኮ ይቻላል اذا صام اكثر شهر አብዛኛው ወር ከጾመ ان يقول እንዲህ ማለት ይቻላል صام شهر كله ሁሉንም ጾመ ማለት ይቻላልና አሉ قال الطيبي የተባለው ደግሞ እንዲህ አለ يحمل يفسرال يعني ይጫናል ይፈሰራል ማለት ነው على انه كان يصوم شعبان كله شعبان ሁሉ ይጾማል ታረተን አንዳንዴ ويصوم አንዳንዴ ደግሞ ይጾማሉ معظمه አንዳንድ ወራቶች ማለት ነው በሌላ ወራቶች ደግሞ አብዛኛው ይጾማሉ ለምን لألا يتوهم አንድ ሰው እንዳይጠረጥር انه واجب كله كرمضان ልክ እንደ ረመዳን شعبان ሙሉ እንደ ረመዳን ነው ተብሎ እንዳይባል ይሄ ነው አሉ ነገር ግን ራሱ ሐፊዝ ይሄንን ከጠቀሱ በኋላ አልአወል هو الصواب የትኛው አንድ ወር ጾሞ አንድ ሰው አብዛኛው ከጾመ በቋንቋ ሁሉ ጾመ የሚባለው ግን የተሻለ በእንዚህ መልኩ እናስታርቃቸዋለን ይሄ የተሻለ ይሆናል ይላሉ ይሄ የተሻለ ይሆናል ማለት ነው ምን ማለቱ ደግሞ ሌላ ነገር አለ አን ነብዩ ሰለላሁ ዐለይሂ ወሰለም ለም يكن يصوم شعبان كاملا واستدلوا شعبان ሙሉ አልጾም ነበር እነዛ ያሉት ደግሞ ሙሉ በየትኛው ወር አልጾምም በዚህኛው ነው ማስታረቅ የተሻለው ሙሉ ጾም የሚባሉት ከቋንቋ አንፃር ነው አብዛኛው ለማለት ተፈልጎ ነው የሚሉ ሰዎች የሚያመጡት አንድ ዘገባ አለ እስቲላል ያደረጉት ኢማም ሙስሊም ይዘገባው አለ عن عائشة رضي الله عنها قالت من قالت عائشة الله መልካም ስራ ይወደድላትና ولا اعلم نبي الله صلى الله عليه وسلم ነብይ አለይሂ ሰላቱ ሰላም ከነብይ ሰለላሁ ዐለይሂ ወሰለም አላውቅም قرأ القرآن كله في ليلة በአንድ ሌሊት ቁርአንን ሙሉ አነበቡት የሚል ከነብይ ሰለላሁ ዐለይሂ ወሰለም አላገኘሁ ማለት ولا صلى ليلة إلا الصبح إلى الصبح እስከ ሱብህ ድረስ ሌሊቱ ሙሉ ሰገዱ የሚል ከመልእክተኛው አለይሂ ሰላቱ ሰላም አላውቅም ማለት ولا صام شهرا كاملا غير رمضان እንዲሁም ደግሞ ወር ሙሉ ጾሙ የሚባል ከመልእክተኛው ከረመዳን ውጪ አላውቅም ማለት መልእክተኛው ከረመዳን ውጪ ሙሉ ጾሙ የሚባል ነገር አላውቅም ማለት ስለዚህ ይሄ ነው ሊታወቅ የሚገባው ማለት ነው ታዲያ ህክማ ምንድነው መልእክተኛው አለይሂ ሰላቱ ሰላም ይሄን አክል ሻዕባን ትኩረት የሰጡት ይሄ ሁሉ ሊጾሙትና ይሄን ሁሉ ሊያደርጉ የተፈለገ ያደርጉበት ህክማ ምንድነው ዋናው ይሄ ነው ልናውቀው የሚገባ ነገር መልእክተኛው አለይሂ ሰላቱ ይሄ ሁሉ ትኩረት የሰጡበት ይሄ ሁሉ እንደ ረመዳን ጾሙት ተብሎ እስኪታሰብ ድረስ አብዛኛው የሻዕባን እንዲጾሙ ያደረገው ነገር ምንድነው ራሳቸው መልእክተኛው አለይሂ ሰላቱ ሰላም ተናግረውታል ማለት ነው ما اخرجه النسائي يعني اخرج النسائي وابو داود وصححه ابن خزيمة في يعني عن أمامة بن زيد
ኢማሙ ነሳኢ እንዲሁ አቡ ዳውድ ወከዛሊከ ኢብኑ ኹዘይማ የዘገቡት አንድ ዘገባ አለ እሱም ደግሞ ከኡሳማ ቢን ዘይድ የተላለፈ ማለት ነው ኡሳማ ቢን ዘይድ قلت يا رسول الله يا الله መልእክተኛ ሆይ ብዬ ጠየኳቸው ይላል لم أرك تصوم من شهر من الشهور ما تصوم من شعبان አልኳቸው ይላል የአላህ መልእክተኛ ሆይ ያኒ ከወራቶች አብዛኛው በጣም ስትጾም እንደ ሻዕባን ከረመዳን ውጭ ማለት ነው ረመዳን ያው የታወቀ ነው ፈርድ ነው ሻዕባን አሁን ምን ለቆ ሱና ጾም ነው ሱና ነው ፈርድ አይደለም እና እንደ ሻዕባን ደግሞ ከሌሎች ከረመዳን ውጭ ያሉ ወራቶች ላይ እንደ ሻዕባን ጾም ስታበዛ ለሻዕባን እንደዚህ በጾም ላይ ትኩረት ስትሰጥ አይቻላውቅምና ምንድነው ብዬ ጠየኳቸው ይላል قال መልእክተኛው አለይሂ ሰላቱ ሰላም እንዲህ ብሎ መለሱልኝ ይላል ذلك شهر ይህ እኮ ሻዕባን ወር ነው يغفل الناس عنه ሰዎች የሚዘናጉበት የሆነ ወር ነው يغفل الناس عنه ሰዎች የሚዘናጉበት ወር ነው بين رجب ورمضان በረጀብና በረመዳን ወር ያለ ሰዎች የሚዘናጉበት የሆነ ወር ነው አለ وهو شهر ይህ እኮ ወር ነው ترفع فيه الأعمال ስራዎች ወደ አላህ Subhanahu Wa Ta'ala የሚነሳበት إلى رب العالمين ወደ ዓለማት ጌታ ወደ አላህ Subhanahu Wa Ta'ala ስራዎች ወደ አላህ ከፍ የሚደረጉበት ወር ነው فأحب እኔ ደግሞ ወዳለሁ አሉ أن يرفع ከፍ እንዲደረግልኝ አመሊ ስራዬ وأنا صائم ጾመኛ ሆኜ ጾም ላይ ባለሁበት ሰዓት ላይ ስራዬ ወደ አላህ Subhanahu Wa Ta'ala ከፍ እንዲደረግ ወዳለሁ አሉ እንደሚታወቀው እንግዲህ ስራችን በየቀኑ ወደ አላህ Subhanahu Wa Ta'ala ከፍ ይደረጋል ወደ አላህ Subhanahu Wa Ta'ala ይነሳል የቀን ስራ ከሌሊት ስራው በፊት የሌሊት ስራ ከቀን ስራው በፊት በየቀኑ ስራችን ወደ አላህ Subhanahu Wa Ta'ala ይቀርባል وكذلك በሳምንትም ሁለት ቀን ይቀርባል يوم الخميس ويوم الاثنين ነብዩ አለይሂ ሰላቱ ሰላም ኸሚስና እስነይን ሰኞ ለምንድነው የምጾሙ ሲባል ስራ ወደ አላህ Subhanahu Wa Ta'ala ከፍ የሚደረግባቸው ቀናቶች እንደሆኑ ተናግረዋል ስለዚህ يوم الخميس እና يوم الاثنين ስራ ወደ አላህ Subhanahu Wa Ta'ala ከፍ ይላል ነብዩ አለይሂ ሰላቱ ሰላም ይጾማቸው ነበር ማለት ነው ይጾማቸው ነበር እነዚህ ሁለት ቀናቶች وكذلك ሻዕባን መልእክተኛ አለይሂ ሰላቱ ሰላም ይጾሙት ነበር ምክንያቱም የሻዕባን ስራዎች ወደ አላህ Subhanahu Wa Ta'ala በአመት ወደ አላህ የሚቀርብበት ወር ነው አመት የሰራኸው ስራ በአመት ውስጥ የሰራኸው ስራ ወደ አላህ Subhanahu Wa Ta'ala የሚቀርብበት የሆነ ወር ነው ስለዚህ ለዛ ስለሆነ ትኩረት ይሰጡት ነበር መልእክተኛው አለይሂ ሰላቱ ሰላም ትኩረት ይሰጡበት ነበር ስለዚህ ስራችን ወደ አላህ Subhanahu Wa Ta'ala በዚህ ወር ይነሳል ወደ አላህ Subhanahu Wa Ta'ala ይቀርባል ስለዚህ ጾመኛ ሆነን እንዲቀርብልን ጥረትና ይገባል በመልእክተኛው አለይሂ ሰላቱ ሰላም ፈለግ ልንከተል ይገባል በሁሉ ነገር ልንከተል የሚገባው የሰለፎች ተከታይ ነን ካልን የመልእክተኛው አለይሂ ሰላቱ ሰላም ተከታይ ነን ካልን በሁሉ ነገር አቅማችን በቻለ ሁሉ ልንከተል ይገባል መልእክተኛው አለይሂ ሰላቱ እዚህ ሐዲስ ላይ እንደተጠቀሱት ምንድነው يغفل ይዘናጋሉ አሉ ሰዎች ማለት ነው ይህ ያኔ ሻዕባን ወር ላይ يغفل الناس عنه ሰዎች የሚዘናጉበት ወር ነው ብሏል ሰዎች ይዘናጋሉ غفላ ሚነል ያኔ ይሄ ነገር ደግሞ ሰዎች ከተዘናጉ ሰዎች የተዘናጉ ጊዜ ሰዎች ከስራ ወደ ኋላ ያሉ ጊዜ ሰዎች ሲጠነከሩ ሰዎች አጅራቸው ከፍ ይላል ሰዎች በተዘናጉ ሰዓት ሰዎች ማለት ነው ችላ ባሉ ሰዓት አንድ ሰው ጥረት የሚያደርግ ከሆነ ስራው ምን ይሆናል የበለጠ ማለት ነው ምንዳ ያስገኝለታል ስለዚህ ይሄንን ምንዳ ፈልገን ልንበረታ ልንጾም ይገባል ማለት ነው አላህ Subhanahu Wa Ta'ala ያግራልን ኢንሻአላህ ይሄንን አስመልክቶ 15ኛውን ቀን አስመልክቶ አንዳንድ የሚሰሩ ቢድዓዎች አሉ ይሄንንም ደግሞ በሌላ ጊዜ ምን መለስበት ይሆናል هذا وصلى الله على نبينا محمد وعلى آله وصحبه أجمعين ሰብስክራይብ በማድረግ ቤተሰብ ይሁኑ